አቶ ኃይሉ ከበደን አነጋግራለች። ችግሩ የሚጀምረው ከፕሪቶሪያው ስምምነት ነው። የጊዜያዊ አስተዳደሩ በአጠቃላይ ሲቋቋም በተደራዳሪዎቹ አቃፊ በሆነ መንገድ መመስረት አለበት ነው የሚለው። አሁን የሚመሰረተው ጊዜያዊ አስተዳደር የድርድር ውጤት ነው ማለት ነው። የድርድር ውጤት ከሆነ ደግሞ አዋጅ ቁጥር 359/95 የሚባለው አዋጅ መነሻ ተደርጎ አልነበረም መቋቋም የነበረበት። ምክንያቱም ይሄ አዋጅ በአንድ ክልል ከክልሉ አቅም በላይ የሆነ ችግር ሲፈጠር ህግና ስርዓት ለማስከበር በሚል ፌደራል መንግስት ጣልቃ የሚገባበት አዋጅ ነው። ትግራይ ውስጥ የሆነው ከህግ በላይ የሆነ ነገር ተፈጥሮ እና ህግና ስርዓት ለማስከበር ፌደራል መንግስቱ ጣልቃ ገብቶ ሳይሆን በፕሪቶሪያ ድርድር መሰረት ነው። በድርድር የሚቋቋም ጊዜያዊ አስተዳደር ነው መሆን የነበረበት። ነገር ግን የህወሓት ሰዎች ፌደራል መንግስቱ ስልጣን እንዳይጋራቸው፣ ሌሎች ኃይሎች የትግራይ ኃይሎችም ስልጣን እንዳይጋሯቸው በችኮላ በዚህ አዋጅ ስር ለመተዳደር ፈቃደኛ ሆነው ነው የመጀመሪያ ጊዜያዊ አስተዳደሩ የተቋቋመው ማለት ነው። ስለዚህ መሰረታዊ ስህተት የተሰራው እዚህ ላይ ነው። ከዚህ በኋላ በዚህ አዋጅ መሰረት ጊዜያዊ አስተዳደሩ የመሾም ስልጣንም ለጠቅላይ ሚኒስትሩ ነው የሚሰጠው። ይሄ ያልኩሽ አዋጅ መሰረታዊ ችግር የሚመነጨው እዚህ ጋር ነው። አሁን ህወሓቶች ነገሩ ካለፈ በኋላ በድርድር ነው ጊዜያዊ አስተዳደር የሚሾመው ይላሉ። የለም እንደዛ አይልም አዋጁ፣ እንደዛ አይልም። የፕሪቶሪያ ስምምነት ባለው መሰረት ሌላ አዋጅ መውጣት ሲገባ አሁን ግን ባለው አዋጅ ላይ መመራት ነው ያለብሽ። ባለው አዋጅ ላይ ደግሞ ለጠቅላይ ሚኒስትሩ ነው የሚሰጠው ይሄን ስልጣን። በዛ ምክንያት ነው ባለፈው ሹመት ለጠቅላይ ሚኒስትሩ የተሰጠው። ስለዚህ መሰረታዊ ስህተት ያለው እዚህ ላይ ነው። በመቀጠል እንግዲህ በአዋጅ መሰረት ጠቅላይ ሚኒስትሩ የመሾም ስልጣን አላቸው እንዳልኩሽ። ጠቅላይ ሚኒስትሩ አሁን በኢሜይል ጥቆማ አድርሱን ብለዋል። እንግዲህ ይሄ በሶስት መሰረታዊ ምክንያቶች እና አራተኛ ደግሞ የበነፍት ኦፍ ዳውት ወይም የዋህ ትንበያ የሚባለው የዋህ ሰው በቅንነት እንዳይላቸው ፈቅጅልኛለሽ። አንደኛው ጠቅላይ ሚኒስትሩ ምንድነው መልእክት ያስተላልፍ ያለው ስልጣኑ የኔ ቢሆንም በአዋጅ መሰረት ነገር ግን ለትግራይ ህዝብ ካለኝ ቅን ሐሳቢነት ወይም ደግሞ ለትግራይ ህዝብ አሁን ላለው ችግር ወይ ክራይሲስ መፍትሄ እንዲሆን ብዬ ከትግራይ ህዝብ ጥቆማዎች ተቀብያለሁ የሚል መልእክት ማስተላለፍ የተፈለገ ይመስለኛል። ሁለተኛ ይሄ አሁን የምሾመው ሰው ይኸው እንዳያችሁት በትግራይ ህዝብ ጥቆማ የተሾመ ወይም ደግሞ በሱ ጥቆማ መሰረት አሰባስበን ከሾምናቸው ሰዎች መካከል ነው ተብሎ ለዓለም አቀፍ ማህበረሰቡ የዲሞክራታይዜሽን ልምምድ እንደሆነ ተደርጎ መልእክት ለማስተላለፍ የተፈለገ ይመስለኛል። ሶስተኛውና ኢትዮጵያን ፖለቲካ መጻኢ ሊያሳይ የሚችለው ግን ጠቅላይ ሚኒስትሩ አስተዳደር ወደ ፕሬዝዳንታዊ ስርዓት እየሄደ እንደሆነ ይሄ ከብሔራዊ ምክክር ከሚባለው ከናሽናል ዳያሎግ ከሚባለው ጋር ተደማምሮ የክልል ፕሬዝዳንቶችንም የከተማ አስተዳደር መሪዎችንም በአገሪቱ መሪ ነው የሚሾሙት የሚል መልእክት ወይም ፖለቲካል ልምምድ እንዲኖር የተፈለገ ይመስለኛል። አራተኛውና የቅን ሰው ያልኩሽ የፖለቲከኛ ሳይሆን የአንድ ቅን ሰው አስተያየት ተደርጎ መወሰድ ያለበት ግን የምር ጠቅላይ ሚኒስትሩ አሳስቧቸው እንደው መሪ የሚሆን ሰው አጥተው ፈልገው አጥተው ጨንቋቸው በህዝብ ውስጥ ተቀባይነት ያለው ሰው እያፈላለጉ ነው በሚል የዋህ እይታ ደግሞ እንድንወስደው ብዬ ነው። ስለዚህ እነዚህ አራት መልእክቶች ያሉ የጠቅላይ ሚኒስትሩ ጥሪ እስካሁን የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበረው አቶ ጌታቸው ረዳ በይፋ እንደተሰናበተ የሚያመላክት ሊሆን ይችላል። እስካሁን የአቶ ጌታቸው ከስራ ኃላፊነት መነሳት የሚያሳብቅ ወይም ደግሞ የሚያመላክት ነገር አላየንም። ኢንፋክት ይሄ ምርጫ ራሱ አቶ ጌታቸውን መልሶ ለመሾም ሊሆን ይችላል አላውቅም። ምክንያቱም ብዙ ድጋፍ እያየን ነው ለአቶ ጌታቸው። ስለዚህ የቮት ኦፍ ኮንፊደንስ የሚመስልም ሊሆን ይችላል ለአንደኛው የአቶ ጌታቸው ባላንጣ ቡድን። እንግዲህ እናንተ ብትጣሉም ግን ህዝቡ እሱን ስለፈለገ መልሸሽ ግድ ሆኖብኛል ለማለትም እንደ አንድ ምክንያት ሊሆን ይችላል። ግን ከግምትን ወይ ከመላምት ውጭ ነው ሊባል የሚችል ነገር የለውም። ሌላኛው ይህ በኢሜይል የሚደረገው የጥቆማ ሂደት በትግራይ ካለው ነባራዊ ሁኔታ ጋር ምን ያክል የተሳካ ሊሆን ይችላል? አንድ ግለሰብ የፈለገው አይደለም ካቢኔው ራሱ የመላእክት ስብስብ ራሱ ቢላክ ወደ ትግራይ ወይም ትግራይ ውስጥ ቢሰበሰብ ችግሩን አይፈታውም። የህግና የቅብልነት ክራይሲስ አለ እንዳልኩት። ይሄ ደግሞ ሊፈታ የሚችለው በመግባባት በመረዳዳት ናሽናል ኮንሰንሰስ በመድረስ ነው። በዚህ ሂደት አዲስ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ቢሾም በወታደራዊ ኃይል ወይም ደግሞ ጠበንጃን ተጠቅሞ ጊዜያዊ አስተዳደሩ ሲቪላዊን አስተዳደሩን በማፍረስ የተሳተፈውን የህወሓት ክንፍ ይሄንን ውሳኔ ሊቀበለው ይችላል? ባይቀበለውስ ሁኔታዎች ወዴት ነው ሊያመሩ የሚችሉት? ይሄ ቡድን አሁን ለምሳሌ የራሱ ሰው ከተሾመለት ሊቀበለው ይችላል። ያ ማለት ግን የትግራይ ችግር ይፈታል ማለት አይደለም። ምክንያቱም ይሄን ቡድን ደግሞ የማይደግፍ በጣም ሰፊ የሆነ
ህወሓት እንደ ፓርቲ አንድ ሆኖ ቡድንተኝነቱ ወይም ደግሞ ለሁለት የተሰነጠቀው ታርቀው ይሁን ምንም ይሁን ወደ አንድ ቢመጡም አሁን ህወሓት ብቻውን የሚፈታው ትግራይ ችግር የለም። ከህወሓት ውጭ ሆነዋል። ከህወሓት አቅም በላይ ሆነዋል። የትግራይ አሁን የቅብሉነት ቀውስ ህወሓት ውስጥ ገጥሞታል። ስለዚህ ህወሓት እንደ ፓርቲም ራሱ አንድ ወጥ ሆኖ እና የራሱ አስተዳደር እንዲሾምለት በጠበንጃ ሰው እየገደለ ሊያስተዳድር ይሞክር ይሆናል እንጂ አይችልም ብዬ ነው የማምነው። የራሱን ስራ አስፈጻሚ የነበረ ሰው የፓርቲው ገጽታ የነበረን ሰው በዛ መልኩ ያንሳፈፈ ኃይል አሁን ሌላ ሰው ቢመጣ ደግሞ አሁንም ከታች ያሉ መዋቅሮች አሁንም ተጠሪነታቸው ለምሳሌ ለጊዜያዊ አስተዳደሩ ለሚሾሙ አካል ካልሆኑ አሁንም የሚመጣ ማንኛውም አስተዳደር ቢመጣ ይንሳፈፋል። ወይም ደግሞ ይሄን ለመስበር ቢሞከር ደግሞ እንደገና ይሄ መዋቅሮችን የተቆጣጠረው አካል ወይ ያምጻል ወይ ወደ ግጭት ሊያመራ ይችላል። የራሱ ሰው ተሾሞለት ግን ይሄ ቡድን ዝም ቢልም ግን ትግራይ ውስጥ አሁን የዚህን ያህል ተጠረጠረው ድምጻዊ አንዱዓለም ጎሳ ዛሬ ፍርድ ቤት ቀረበ። ችሎቱን የተከታተለው ባልደረባችን ማቲ ኦላና ተጨማሪ መረጃ አድርሶናል። ወጣት ቀነኒ አዱኛ በመጋቢት 1 2017 ከአምስተኛ ፎቅ ላይ ወድቃ ህይወቷ ማለፉ ይታወሳል። ከወጣቷ ሞት ጋር በተያያዘ እንግዲህ ጮኛዋ ድምጻዊ አንዱዓለም ጎሳ ተጠርጥሮ በፖሊስ ቁጥጥር ስር መዋሉ ይታወሳል። መጋቢት 3 ቀን 2017 የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቦ ነበር። በዛም እንግዲህ ፖሊስ ተጨማሪ የምርመራ ጊዜ 13 ቀን ጠይቆ ነበር። ለዛም ነበር ለዛሬ ተቀጥሮ የነበረው። ዛሬ ጠዋት እንግዲህ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት እንግዲህ ዛሬ ጉዳይን አይቷል። ፖሊስ እንግዲህ 13 ቀን ወስዶ ምርመራ ካሄጃለሁ ባለው ውጤት የሬሳ ምርመራ ውጤትን አቅርቧል። በዚህም እንግዲህ ውጤቱ እንደሚያሳየው ወጣት ቀነኒ አዱኛ ከከፍታ ላይ ወድቃ ህይወቷ ማለፉን ነው የአስክሬን ምርመራ የሚያሳየው ብሎ ነው እንግዲህ ፖሊስ ያቀረበው። ከዚህ በተጨማሪ የቦታው ላይ ከተወሰደ ናሙና ማለት ነው የፎሬንሲክ ምርመራ እንዲደረግ ለፌዴራል ፖሊስ ፎሬንሲክ ቡድን መረጃውን መላኩን እንዲሁም ደግሞ ውጤቱ እንዳልተመለሰለትም ነው የገለጸው። ከዚህ በተጨማሪ የተጠርጣሪውን የእጅ ስልክ ለምርመራ ለሚመለከተው አካል ውጤቱ ለዛሬ እንዳልደረሰለትም ነው የዘገበው። ለዚህም እንግዲህ ፖሊስ ተጨማሪ የምርመራ ጊዜ እንዲሰጠኝ ብሎ ፍርድ ቤትን ጠይቆ ነበር በችሎቱ ላይ። በሌላ በኩል የአንዱዓለም ጎሳ ጠበቃ ደግሞ የሬሳ ምርመራው የሚያሳየው ሟቿ ከከፍታ ላይ ወድቃ ህይወቷ ማለፉን እንጂ ተጠርጣሪ ወይም ደግሞ ደንበኛቸው በዚህ ግድያ ላይ በቀጥታ መሳተፋቸውን የሚያሳይ ጉዳይ የለም በሚል ተከራክሯል። ከዚህ በተጨማሪም ተጠርጣሪው ከወጣ የሚያጠፋ መረጃ አይኖርም፣ ስለዚህ የዋስ መብታቸው ይጠበቅ በሚልም ፍርድ ቤትን ጠይቆ ነበር። ግራቀኛውን ክርክር የተከታተለው ፍርድ ቤትም ፖሊስ የጠየቀውን ተጨማሪ የ12 ቀን የምርመራ ጊዜ ፈቅዶ እንዲሁም ደግሞ የዋስ መብትን በተመለከተ ደግሞ ውድቅ አድርገዋል ጥያቄውን ማለት ነው። በችሎቱ ላይ የተገኘው ድምጻዊ አንዱዓለም ተናገረው ነገር ነበረ ወይ? አለባበሱ፣ ገጽታው ምን ይመስል ነበር? ተጠርጣሪው አንዱዓለም ጎሳ ፍርድ ቤት ቀርቦ ነበር ዛሬ። እንዲሁ የሀዘን ልብስ ለብሶ በሀዘን ድባብ ውስጥ ሆኖ እንደሆነ ፊቱ ላይ ይታያል። የተናገረው ነገር የለም። በሱ በኩል የተናገረው ጠበቃው ነው። እንግዲህ ፖሊስ የጠየቀውን የምርመራ ጊዜ 12 ቀን ከፈቀደ በኋላ ጉዳዩን ለመጋቢት 29 2017 ለማየት ቀጠሮ ተይዟል። ችሎቱ ላይ የቀነኒ ቤተሰቦች እንደዚሁም የድምጻዊው ቤተሰቦች ተገኝተው ነበረ። ምን አይነት ስሜት ይታይባቸው ነበር እነሱስ? ችሎቱ ላይ በጣም ከወትሮ የተለየ ነበር። ምናልባትም የችሎት አዳራሹ በጣም ሙሉ ነበር። ብዙ ሰዎች ተገኝተዋል። ጥቁር ልብስ የለበሱ የሟቿ ቤተሰቦች እናት አባቷ ተገኝተው ነበር። እንዲሁም የድምጻዊ ጓደኞችም ነበሩ። ብዙ ሰው ነበር ችሎቱን የተከታተለው ዛሬ። መልካም። ባልደረባችን ማቴ ኦላና ከአዲስ አበባ ላደረስከን መረጃ ከልብ እናመሰግናለን። ኤክስፖርት ቢሮ ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ገለጸ። የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራው የነዳጅ ስርጭት መረጃ የነዳጅ አቅርቦት ሙሉ ለሙሉ የቆመው በትግራይ ክልል ብቻ እንደሆነ እንደሚያመለክት የቢሮ የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንደያ ለቢቢሲ ተናግረዋል። ከጅቡቲ የትግራይ ክልል እየጫነ አይደለም እና እዛ ያለውን ጭነት ደግሞ እንደ ሀገር አቋርጦ አያውቅም፣ እየጫነ ነው ያለው። ለብቻችን ብቻ ነው እንትን የሆነብን። ምክንያቱም የሌላው ክልል እጥረት አለው መናገር ይችላል፣ ሊናገርም ይችል ነበር። ምክንያቱም እኛ ጋር ምንም ነገር ስለሌለ ነው። እንዳለ ሁሉንም በመስኖ የሚለማውን ነገር ሁሉንም አቁመዋል። ስለዚህ እኛ ስንጠይቅ ደግሞ ነዳጅ አቅራቢ ድርጅት ማለት ነው ጭራሽ ያልሆነ ነገር ነው። እነሱ ያውቃሉ፣ ግን አናቅም፣ እንደዛ መቆም አናቅም፣ ግን እናየዋለን እያሉ ካልሆነ በስተቀር በይፋን እንኳን
በዚህ ምክንያት ነው ያቆምነው ብሎ ሊናገሩን አልቻሉም። እናንተ ይህ እየሆነ ያለው በምን ምክንያት ነው ብላችሁ ታስባላችሁ? ሌላው ክልል ጋር እየተሰራጨ ነዳጅ እየሄደ ከሆነ ትግራይ ክልል ለምንድን ነው የተቋረጠው የሚል አረዳዳላችሁ? እኛ እኮ እሱም ብለን ነው የጠየቅነው። ለምን እንደሆነ ብለን ምክንያት ማወቅ ፈልገን ነው የጠየቅነው። መጀመሪያ እያንዳንዱ ቢሮ የሚመለከተውን መስሪያ ቤት ሄደናል፣ ጠይቀናል። በቃ አንዳንዱ በቃ እንደዚህ ቁመዋል እንደ አገራዊ እንትን የቀነሰ ነገር እንዳጅ አለ በዛ እንዳይሆን ይላል። አይ እንደዛ ሆኖ ቀንሶ ቢመጣልን ጥሩ ነበር። ስለዚህ ለምንድን ነው ምናምን ስትል በቃ እንነጋገርበታለን በቅርቡ ይጀመራል እንጂ በዚህ ምክንያት ነው ብሎ እንደ መንግስት ሊነግረን አልቻለም። ስለዚህ ይሄን በዚህ ምክንያት ነው ብለን ለመናገር በጣም አስቸጋሪ ነው። ከነዳጅና ኢነርጂ ባለስልጣን በኩል ያለው ምላሽ ዴፖ ላይ ችግር አጋጥሞ ነበረ። በዛም ምክንያት ትግራይ ብቻ ሳይሆን ጋምቤላ፣ ሐረሪ፣ ቤኒሻንጉል ክልሎችም እንዲሁ የነዳጅ አቅርቦት ተቋርጧል የሚል ነገር ነው በእነሱ በኩል ነግረውን የነበረው። በእርግጥ ያ የዴፖ ላይ ያጋጠመው ችግር እንደተፈታና ባለፈው ሳምንት ያናገርናቸው ነገ ወይም ከነገ ወዲያ ይጀምራል የሚል ነገር ነበር የነገሩን። እንደው በእናንተ አረዳድ ግን ለዚህ የምትሰጡት ምላሽ አለ? ምናልባት እንደው ሌሎች ክልሎችም ላይ ይህ አለመቋረጡን የሚያመለክት መረጃ አላችሁ? አዎ መረጃው ያው ተነዳጅ አቅራቢ ድርጅት በየቀኑ የሚጫነው የሚወጣውን መረጃ ስናየው እነሱ ጋም አለ የተወሰነ እየተጫነ ነው ያለው። ግን በተፈለገው ደረጃ እነሱ በሚበቃ ደረጃ ያልሄደበት ሁኔታ ሊያጋጥም ይችላል። እኔ በይፋን ላውቀው አልችልም። ያን ክልል የሚያስፈልገው መጠንና ያለውን እጥረት መገንዘብ አልችልም። ግን ለነሱ የሚቀርበውና ለኛ ግን በጭራሽ ምክንያቱም መረጃውን ብታገኙ እናንተ ጎል ልታውቁ ትችላላችሁ። ያ የተባለውን መጋቢት 6 ጀምሮ አንዳች ነዳጅ ወደ ክልል አልተጫነም። የእነሱ መረጃ ብታገኙም ታገኙታላችሁ። እኛ እናየዋለን። ወደ ሁሉም ክልል ይሄዳል። ግን የሚሄድበት ቦታ የተለያየ ሊሆን ይችላል። ዛሬ ወደ አንዱ ከተጫነ ነገ ሊቆምበት ይችላል። እንዲህ እያለ አለፍ እያለ እንደዛም ሊያጋጥመው ይችላል እንጂ ሙሉ በሙሉ እንደኛ የተዘጋ አንተ ባልከኝ መረጃ ማይቻለሁ እንደዛ ነገር የለም። እዛ ዲፖ ያሉትን የኛ ለትግራይ ክልል ለመጫን የተዘጋጁትን ሁሉንም እኮ ቁመው እኮ ነው ያሉት። በቃ አትገቡም፣ አልተፈቀደም፣ አልተጀመረም፣ ጀምር አልተባልንም ነው። ሌላ የሚነገርባቸው ነገር ምንም የለም። እነሱ ጋር ያሉትን እኮ አሽከርካሪዎች ከነሱ ጋር ኮሚኒኬት እያደረግን ያለው እና